ልዩ የበዓል ቅናሽ ከቴምር ሪል ስቴት ለሳር ቤት ከአፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንቶችን ከ40% ልዩ ቅናሽ ጋራ ለሽያጭ አቅርበናል። ከባለ 2 መኝታ እስከ ባለ 3 መኝታ በ10% ቅድመ ክፍያ ብቻ ቀሪውን በረጅም ጊዜ የአከፋፈል ሁኔታ ያለ ወለድ የሚከፍሉበት መንገድ የተመቻቸ። ለታማኝነታችን ከዚህ በፊት ገንብተን ያስረከብናቸው 7 ሳይቶች ምስክሮች ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት። የአማራ ፋኖ በጎጃም፣ የአማራ ፋኖ በጎንደር አንድነት፣ የአማራ ፋኖ በሸዋ፣ የአማራ ፋኖ በወሎ ወይም ቤተ አማራ ይባላሉ። ስማቸውን በደንብ ይዤዋለሁኝ እና እነዚህ አራቱ አንድነት ሊፈጥሩ ነው ተብሎ ትላንትናና ዛሬ በደንብ እየተወራ ነው። ትላንት የተወሰነ ነገር በሱ ጉዳይ ላይ ብዬ ነበር። ዛሬ እሱን የሚመስል ነገር አይደለም የምናወራው፣ ይለያል ከትላንቱ። ተጠባቂ ነው እየተባለ ነው ያለው። ኦፍ ኮርስ የሚጠብቁት ደጋፊዎቻቸው አሉ። ከመጠበቅም ውጪ ምርጫም ያላቸው አይመስለኝም ደጋፊዎቻቸው። እና አንድ ጥያቄ ላንሳ። ትላንት አንድነቱ ይሳካል አይሳካም በሚለው ላይ ሀሳብ ሰጥቻለሁኝ። የማህበረሰቡ ውስጥ ጥበቃ በፊት እንደነበረው ነው ወይስ አይደለም በሚለውም እንደዚሁ ሀሳብ ሰጥቻለሁ። የመሳካት እድሉ አነስተኛ ነው። የማህበረሰቡ ጥበቃ እንደ ድሮ አይደለም። አሁን ላይ ኦልሬዲ ስሜቱ ጠፍቷል። ብዙ ነገር ተበላሸ። የሆኑ ነገሮች ትርጉም የሚኖራቸው በጊዜው ሲሆኑ ነው። ሁሉም ነገር ለሁሉም ጊዜ አለ እና ነገሮች በጊዜያቸው ሲሆኑ ያንን ትርጉም ይኖራቸዋል። ጊዜያቸውን አልፈው ሲሆኑ ጊዜያቸው ላይ ቢሆኑ ኖሮ ሊሰጡት የሚችሉት አይነት ትርጉም አይሰጡም። እና ዛት ማሽጠበቂያ የለም። ብዙ ግን የተወሰኑ ደጋፊዎቻቸው ከነሱ ውጭ አማራጭ የለንም ብለው የሚያስቡ ግን እየጠበቁ ያሉትና ለእነሱም ስሜት ብዬ ነው ተጠባቂው የፋኖች አንድነት ያልኩት። ከዚህ ጋር አያይዘን አንድ ጥያቄ እንጠይቅ፣ ስለሚያያዝ ነው። ዘመቻ አንድነት የት ደረሰ? አይ ቲንክ ወደ 50 ምናምን ቀን ሆነው ወይም ቀረበ፣ ብቻ 40 መጨረሻዎች ውስጥ እንደሆነ እርግጠኛ ነኝ። 45 በላይ ሆኖታል። የት ደረሰ? ምን አመጣ? አስታውሳለሁ ልክ ይሄ ነገር ሲባል በንጋታው የአማራ ፋኖ በጎጃም የወታደራዊ ኃላፊው ፖለቲካዊ አንድነትም ለመፍጠር ንግግር ስለመጀመሩ ተናግሮ ነበር። እሱን ይዤ ይሄን ነገር ተከታተሉ፣ በቃ ተከታተሉ። ልክ እንደ ዘመቻ መቶ ተራሮች ችላ እንዳትሉት። ዘመቻ መቶ ተራሮች ስሙ ራሱ ምንድነው ብለን ጠይቀን አስረስ ማራ አስታውሳለሁ። ምንድን ነበር ያለው? ሲያልቅ ውጤቱን ገምግመን ያኔ ነው ስያሜው ነበር የሚመለከት ትርጉሙ ይፋ እናደርገው ብሎ ነበር። ቀረ በዛው ዘመቻ መቶ ተራሮች ትርጉሙ ምን ይሁን በዛ ዘመቻ ምን ይምጣ ሳናቀው ቀረ እና እንደዛ እንዳይሆን ከዛ ተማሩ። አፋጣችሁ ጠይቁ። ለምንድን ነው አንድ ማትሆኑት? ሁኑ እያላችሁ በደንብ ጭቅጭቁ የሚል ነገር ተናግሬ ነው እና አሁንስ 40 ምናምንኛ ቀኑ ነው። ምን ተሳካ? ከ40 ምናምንኛ ቀኑም በኋላ ይሄው በሁለተኛውና በሶስተኛው ቀን የጀመሩት አንድ ለመሆን የሚያደርጉት ጥረት እስካሁን ድረስ አልተሳካም። ዛሬም እየተጠበቀ ነው። ኦኬ፣ በወታደራዊ ኦፕሬሽንስ ምን ተሳካ? ጠይቁ እስቲ። አራቱ ዘመቻ አንድነትን ከማወጃቸው በፊት ሲሉት የነበረው አሁን ዘመቻ አንድነትን ካወጁ በኋላ የሚሉትን ተመልከቱና ምንድነው ልዩነቱ? ምንም። ይሄን ያህል ዲሽቃ፣ ይሄን ያክል ሰሬት ማድረግን፣ እንደዚህ ዲሽቃ ያዝን፣ በቃ በፊት የሚሉትን ነው። አንድ ላይ ሆነው በጋራ የሚመሩትን ኦፕሬሽን ሁሉ አድርገው ከማድረጋቸው በፊት ሲሉት ከነበረው የተለየ ነገር አይደለም ከአንድ ነገር በስተቀር። እሱን መጣበታል።
እና ለምንድን ነው የማይጠይቁት ብዬ አስቤ ግን አሁን የተረዳሁት ይመስለኛል። እኔም የነዚህ የፋኖ አደረጃጀቶች ደጋፊ ብሆን የምሬን ነው የምላችሁ አልጠይቅም። ለምን? ምን ያደርግልኛል? እውነታውን ባቅ ምን ያደርግልኛል? ከመበሳጨት ውጪ ምን ይተርፈኛል? እና አንዳንድ ባታቃቸው የሚመረጡ እውነቶች አሉ። አማራጭ አለው ወይ ደጋፊዎቻቸው? ከነዚህ ውጪ የላቸውም። ስለዚህ እንደሆኑት ይሆኑት ነው በቃ። እኛ ማወቁ ምን ያደርግልናል? ምን ፈይደው ነገር አለ? የራሳችሁ ጉዳይ ልንላቸው እንችላለን እና መርጠው ነው ማያውቁት እንጂ እውነታው ጠፍቷቸው አይደለም። መጠየቅም አይፈልጉም። ሞብ እንደዛ ነው። ብቸኛው አማራጭ አድርጎ ይይዛል። አይጠይቅም። በቃ ስተወው ጊዜ ነው እንደገና የሚበተነው። ወይ ቀስ እያለ ስሜቱ እየጠፋ ምናምን ይመጣል። ሲከተልም ስሜት እያጣ ይመጣል። አይጠይቅም። እና ለምን አልተሳካም? ምንድነው የተሳካው? ምንም የተሳካ ነገር የለም እንዳልኳችሁ። ለምንድነው ያልተሳካው ብሎ መጠየቅ ተገቢ ነበር። ከዚህ ከአንድነቱ ጋር የተያያዘ ነገር ስላለው ነው ማለት ነው። አንደኛ የዛ ዘመቻ ዓላማው ምን ነበር? ዘመቻ ለአንድነት ዓላማው አፋሕድን ማጥፋት ነው። ይሄ በወቅቱ የተናገርኩትም ራሳቸውን በመግለጫቸው ላይ የጠቀሱትም በሂደትም የታየው እሱ ነው። በዘመቻ ለአንድነት ውስጥ በተለየ ሁኔታ የተወራው ነገር ቢኖር አፋሕድን ለማጥፋት ያደረጉት እንቅስቃሴ። ዘመቻ ለአንድነት ከማወጃቸው በፊት ያወሩት የነበረውን በዘመቻ ለአንድነት ያወሩታል። ዘመቻውን ከማወጃቸው በፊት የማያነሱት የነበረውና በዘመቻው ወቅት በጣም ግን በተደጋጋሚ ያነሱት የነበረው የአፋሕድ ጉዳይ፣ በግልጽም ግጭት ውስጥ ጦርነት ውስጥ የገቡት ዘመቻው ከታወጀ በኋላ ነው። ዘመቻው ከታወጀ በኋላ ነው በግልጽ ማውራት የጀመሩት። ልዩ የተለየው ነገር እሱ ነው እና የዘመቻው ዓላማ አፋሕድን ማጥፋት ሞክረዋል፣ ግን አልተሳካም። በተለይ አፋሕድ ሸዋ ላይ ጥሩ ይዞታ አለው፣ ጠንካራ አቅምም አለው። የሸዋው በመከታው በሚባል ልጅ ነው የሚመራው። ጥሩ አቅም ያለው ሰራዊት ነው። እኔ በተለየ ሁኔታ ስለማቀው ሳይሆን ግን ነፃ ቀጠና ሁሉ ኖሮት አማራ ክልል ውስጥ ብልጽግና ሙሉ ሰልፍ ሲያደርግ፣ ሸዋ ላይ ግን ብልጽግናን የሚቃወም ሰልፍ ይሄ የፋኖ አደረጃጀት ሲያደርግ ነው የሚያስተዳድረው አካባቢ። እነዚህ አራት የፋኖ አደረጃጀቶች የወሰዱባቸውን እርምጃዎች ሁሉ ህዝቡ አወገዘ ብለው ህዝቡ ሰልፍ ጠርቶ ሲያስወጡት ሁሉ አይቻልም። ብቸኛው ይመስለኛል እንደዚህ ያደረገ የፋኖ አደረጃጀት፣ ሌላ አላየሁም። ከዛ አንጻር ነው የተሻለ አቅም አለው ብዬ ያመንኩት። ሰምቻለሁ፣ እንደማንኛውም ሰው ሶሻል ሚዲያ ላይ እንደሚወራው ሰምቻለሁ። ይሄን ደግሞ ሳይ ይሄ በንጽጽር ማለት ነው ከሌሎቹ የፋኖ አደረጃጀቶች የተሻለ አቅም አለው። አፋሕድ ውስጥ ያለ የፋኖ አደረጃጀት ትልቅ አቅም አለው እና ይሄ አቅሙ ነው አፋሕድን በደንብ ተሸክሞት ያለው የሚል ግምገማ አላቸው። ሸዋ ውስጥ
ከአራቱ ውስጥ ያለው አንዱ በደሳለኝ ሲያስብ ሸዋ የሚመራው ነው። እሱ ደግሞ የመከታውን ሰራዊት መቋቋም የሚችል አይነት አቅም ያለው አይደለም። እነሱም ያን ያምናሉ። ይሄ ደሳለኝ ሲያስብ ሸዋ የሚመራውን ሰራዊት ይዘው የአፋሃድን ትልቁን ሴል እሱን መምታትና አፋሃድን ማፍረስ አይቻልም። በነገራችን ላይ በሱ ነው የቆመው ነው አፋሃድ የእስክንድር የሚመራው የፋኖ ድርጅት። ወሎም ላይ ያለው ጎንደር፣ ጎጃም በውስን ደረጃ ያለው ዋነኛው ግን ሸዋ ላይ ነው። ቀጥሎ ወሎ ላይ ያለውና በኮሎኔል ፋንታውን የሚመራው ሸዋ ውስጥ ባላቸው ከነሱ ጋር መዋሃድ በሚፈልገው አካል ይሄን ትልቁ የአፋሃድን አደረጃጀት መምታት አልተቻለም። እና ይሄ ደሳለኝ ሲያስብ ሸዋ የሚመራው ኃይል ተጨማሪ ሰራዊት ይፈልጋል፣ ተጨማሪ አቅም ይፈልጋል። እነዚህ ሶስቱ ተጨማሪ አቅም ሊሆኑት ይፈልጋል። ከሱ ጋር ተቀላቀለው የመከታውን ሰራዊት መምታት ይፈልጋል። ያን ከመታ ነው አፋሃድ ይፈርሳል ብለው ደምድመዋል። ይሄ የዘመቻ ለአንድነት ሚሽኑን አሳካን ማለት ነው ብለው ደምድመዋል። ይሄንን ከማድረግ ውጪ አማራጭ የለም ብለው ደምድመዋል። በዘመቻ አንድነት ውስጥ በተለየ ሁኔታ እንዲሳካ የተፈለገው አፋሃድን ማፍረስ ነው። ደግሞ አፋሃድን ይዞት ደግሞ የቆመው ሸዋ ውስጥ ያለ መከታው የሚመራው የፋኖ አደረጃጀት፣ እሱን ደግሞ ከሱ ውጪ ባለ ሸዋ ውስጥ ባለ የፋኖ አደረጃጀት መምታት የማይታሰብ ሆነ። ስለዚህ ለዛኛው የፋኖ አደረጃጀት ይሄ ደሳለኝ ሲያስብ ሸዋ ለሚመራው ከአፋሃድ ውጪ ላለው የሸዋ አደረጃጀት የፋኖ አደረጃጀት አቅም ሆነው ይሄ ማነው መከታው የሚመራውን የፋኖ አደረጃጀት ለመምጣት ሲያስቡ እንዴት እንግባ ነው። አሁን ባላቸው አይነት አደረጃጀት ቢገቡ አማራ ክልል ውስጥ ያለውን የጎጥ አስተሳሰብ ጠርቷል። ስለዚህ ትልቅ ቅራኔ የሚፈጥር በቀጣይም ለምናደርገው እንቅስቃሴ ትልቅ ጠባሳ ይፈጥር ማለት ጎጃም ገብቶ ወጋ፣ ጎንደር ገብቶ ወጋ የሚል አይነት ትርጉም ነው የሚሰጠው። እንደዛ አይነት ትርጉም ይሰጣል። ስለዚህ አሁን ባላቸው አደረጃጀት ሸዋ ውስጥ ገብተው ደሳለኝ ሲያስብ ሸዋ ለሚባለው ሰው አቅም ሆነው የመከታውን ጦር መተው አፋሃድን ማፍረስ አይችሉም። ያንን ቢያደርጉ ትልቅ ቅራኔና ነገ ከነገ ወዲያ ሁሉ አንድነት የማይታሰብ እንዲሆን የሚያደርግ። ስለዚህ ምንድነው እያሰቡ ያሉት? የሆነ አይነት አንድነት እንፍጠር፣ የአማራ ብለን እንግባ፣ የጎጃም ፋኖ፣ የጎንደር ፋኖ፣ የወሎ ፋኖ ብለን ከምንገባ እና ሸዋ ከነዚህ ሁሉ ጋር ቅራኔ ውስጥ ከሚገባ እና ነገም ከነገ ወዲያ የዚህ የአማራን አንድነት ሊጎዳ የሚችል አይነት ነገር ከምንፈጥር የአማራ ብለን ብንገባስ ያሁኑ አንድነት ከዚህ ጋር በተያያዘ የተፈለገ ይሄን ኦፕሬሽን እንኳን ለመጨረስ ቢያንስ ለዚህ ኦፕሬሽን እንኳን ሲባል አንድ ነው በሚል በዚህ ምክንያት የመጣ ነው። ስሙቴ ሰላም ነው። እንዴት ነው? ኦንላይን አይደለም መሰለኝ የሞከርኩልህ ነበር። አሁን ኢንተርኔት አግኝቼ። ደህና ነህ? እንዴት ነው? አይዟችሁ። ያው ሁሉንም ነገር እየሰማን ነው፣ ተነጋግረንበታል ጭምር በጋራ ማለት ያው
ትግሉ መዳን ስላለበት ማለት ነው። ለማንም ተብሎ ሳይሆን እናንተ አካባቢ ኃይልም መጨመር እንዳለበት እገዛም መደረግ እንዳለበት ሁሉም አምኖበታል። ከዚህ ጋር ተያይዞ አንድነቱን ጉዳይ ጊዜ የማይሰጥ ስለሆነ ለእነዚህም ጉዳዮች እንደምን አደርክ መቶ ሰላም ነው ወይ? እንዴት ነው? ኦንላይን አይደለም መሰለኝ እየሞከርኩልህ ነበር። አሁን ኢንተርኔት አግኝቼ። ደህና ነህ? እንዴት ነው? አይዟችሁ ያው ሁሉንም ነገር እየሰማን ነው። ተነጋግረንበታልም ጭምር በጋራ ማለት ያው ትግሉ መዳን ስላለበት ማለት ነው። ለማንም ተብሎ ሳይሆን እናንተ አካባቢ ኃይልም መጨመር እንዳለበት እገዛም መደረግ እንዳለበት ሁሉም አምኖበታል። ከዚህ ጋር ተያይዞ አንድነቱን ጉዳይ ጊዜ የማይሰጥ ስለሆነ ለእነዚህም ጉዳዮች እንደሰማችሁት አንደኛው የሚያወራው አስረስ ማረ ነው። አስረስ ማረ የሚነግረው የዚህ የደሳለኝ ሲያስብ ሸዋ የሚባለው እሱ የሚመራው የፋኖ አደረጃጀት አለ። ለሱ ምክትል ነው። መቶ አለቃ ይሆናል አቅም ብቻ ግን መቶ አለቃ ልመንህ ይሉታል እነሱ። ለሱ ነው የሚነግረው። ምንድነው የሚለው? ትግሉ መዳን አለበት ይለው። ትግሉ መዳን አለበት ማለት ቀላሉ አማርኛ አፋሃድ መፍረስ አለበት ነው። አፋሃድ እስካለ ጊዜ ድረስ ትግሉ አደጋው ውስጥ ነው ብለው ባለፈው በመግለጫቸውም በምንም አይታችሁታል። አፋሃድ የአማራ ህዝብ የህልውና ትግል ጠላት ብለው ፈርጀውታል። እናንተ አካባቢ ትግሉ እንዲድን ሲባል እናንተ አካባቢ ኃይል መጨመር እንዳለበት እገዛም እንደሚያስፈልግ ሁሉም አምኖበታል። ስለዚህ ሁሉም ስላመነበት ይሄ አንድነት አሁን የምንፈጥረው አንድነት ለዚሁ የሚረዳ ነው። ይሄ አንድነቱ ለዚሁ እንዲረዳ ነው፣ ለእናንተ ኃይል ለመጨመርና እገዛ ለማድረግ። ያም በማድረግ ትግሉን ለማዳን ትግሉ የሚድነው አፋሃድን በማፍረስ ነው። ስለዚህ ዋነኛው አሁን ላይ አንድነቱን እንደምንም አድርገን እናምጣ የሚል እንደ አዲስ ሙከራ ውስጥ እየገቡ ያሉት የተለየ ምክንያት ይሄ ነው። የመሆን እድሉ አነስተኛ ነው፣ ግን ከሆነም ለዚሁ ለሌላ አይደለም። እንደዚህ አይነት አደገኛ ውጥን ይዘው ነው እየገቡበት ያሉት። ይሄንን የአስረስ ማረ ንግግር ያረጋገጠልን ጉዳይ ነው። ዝም ብዬ የፈጠርኩትን ጉዳይ አድርጋችሁ አትውሰዱት። ዋነኛው ጥያቄ ለምንድን ነው አፋሃድን ማጥፋት የፈለጉት? እንደዚህ አይነት አደገኛ ውጥን ለምንድን ነው መያዝ የፈለጉት? ምንድን ነው ማለት አፋሃድን ማጥፋት በምንድን ነው ትርጉም የሚሰጠው? እውነት በእነሱና በአፋሃድ መካከል ዚስ ማች ቅራኔ ያለው አሁን በዚህ ነው ወቅት ከመከላከያም ጋር ከፌደራል መንግስትም ጋር ጦርነት እያደረጉ ባሉበት በዚህ ነው ወቅት ላይ አፋሃድን ካላጠፋን ሞተን እንገኛለን እንዲሉ ያደረጋቸው ነገር ምንድን ነው? ይህን አንድ በጣም መጠየቅ ያስፈልጋል። የሆነ ቅራኔ ሊኖር ይችላል። እንደው የሆነ ወቅት ላይ የተረጋጉ ጊዜ አብዛኛውን ነገሮቻቸውን ማሳካት እንደሚችሉ ማመን የጀመሩበት ሰዓት ላይ ቢያደርጉት ችግር የለውም። ግን በዚህ እሳት ውስጥ ባሉበት ወቅት አፋሃድን ካላጠፋን ማለት ቅራኔ አይደለም። በሁለቱ መካከል ሊታረቅ የማይችል ቅራኔ ስላለ አይደለም።
አንዳንድ ሰዎች ይሄንን የነዘመነ ካሴ ፍላጎትን የተልእኮ ጉዳይ አድርገው ያዩታል። በተለይ አፋሕድ ከነዚህ ከአከራካሪ ቦታዎች ከራያ ከወልቃይት ከጠለምት ጋር በተያያዘ የያዘው አቋም ስላለ እነዘመነ ካሴ ደግሞ ከህወሓት ጋር ግንኙነት ስለሚያደርጉ ህወሓት ይሄንን አይነት ተልእኮ ሰጥተዋቸው ነው እሱ ተልእኮ ለማስፈጸም ነው ብሎ የሚተነትኑ ሰዎች አሉ። ግን አይመስለኝም። ምክንያቱም ከአፋሕድ ይልቅ እነዚህ አከራካሪዎች ቦታዎችን ህወሓት መውሰድ እንዳይችል የሚያደርገው አካል እዛው አከራካሪዎቹ ቦታዎች ላይ ያለ አካል ነው። ከአፋሕድ ይልቅ እዛ የተደራጀና ጠንካራ የሆነ አካል። ስለዚህ ህወሓትን በዚህ መጠን ሞኛ አይደለም አፋሕድን ውጉት ሊል ይችላል። የተለኮም ጉዳይ አይመስለኝም። የአስተሳሰብ ልዩነትም ኖሮ አይደለም። ቢያንስ አፋሕድም እነ እስክንድርም የሆነ ቦታ ድረስ አብረው መሄድ የሚችሉ ናቸው። የሆነ ሰዓት ላይ መለያየት ቢኖርም ግን የሆነ ቦታ ድረስ አብረው መሄድ የሚችሉ ናቸው። ያም ማለት የአማራን ህዝብ ህልውና ማረጋገጥ፣ ያን ደግሞ ለማረጋገጥ ቢያንስ ክልሉን መያዝ ያስፈልጋል፣ ወይም ደግሞ የክልሉ መንግስትን ማፍረስ ያስፈልጋል። እዚህ ድረስ አብረው ሊሄዱ የሚችሉ ይመስለኛል። ከዛ በኋላ እንደ አማራ ነው ወይስ እንደ ኢትዮጵያ ከዛ በኋላ ሊሆን ይችላል። አሁን ግን ገና ምኑንም ሳይጀምሩት አንተን ካላጠፋሁ ለማለት የሚያበቃ የአስተሳሰብ ልዩነት፣ የርዕዮተ ዓለም ልዩነት የለም። አንዳንዴ ለትግል ስለማይመች ይሆን ምናልባት አማራ አንድ ወጥ የሆነ ኃይል ነው የሚያስፈልገው። ሁለት ሆነን በፍጹም አይሆንም ምናምን ደግሞ ካሉ ይሄው አራት ሆኖ ዘመቻ ለአንድነት እያደረጉ አይደለም። አራት ሆነው እነዚህ አራቱ አንድ ሆነው እነ እስክንድር ሌላ አንድ ድርጅት ሆነው ሁለት ሆኖ ዘመቻ ቢያደርጉ አይሻልም ወይ? አራት ሆኖ ማድረግ የቻሉትን ሁለት ሆኖ ለምንድን ነው የሚጠራው? ትርጉም አጣበታለሁ። ለምንድን ነው አፋሕድን ማጥፋት ይፈልጋል? ከብልጽግና ጋር ስለሚሰራ ነው ብለው የሚያወሩትን ነገር አምነውት ነው እላለሁ። እኔ እውነት ይሄ ንግግር አሳምኗቸው ከሆነ በቃ እነዚህ ሰዎች ጤነኛም አይመስሉም። አፋሕድ ከብልጽግና ጋር የሚሰራ ቢሆን ቢያንስ እነሱ አማራ ክልል ውስጥ ሆነው አይታገሉም። ስለማይሰራ የመስራትን ፍላጎት ስለሌለ እና እነሱም አፋሕድን ከአማራ ህዝብ ለመነጠል እና ብቸኛ የአማራ ህዝብ የህልውና ትግል ተሸካሚ እኛ ነን ብለው ለማለት ያወሩታል እንጂ አምነውበት አይደለም። እና አንዳንዴ ምንድነው ምክንያቱ እላለሁ። ሁሉም የሚያነሷቸው ነገሮች በሙሉ ትርጉም ያጡብኝ እና የሚመስለኝ እንዴት ተደፈርኩ የሚል የአንድ ግለሰብ ፍላጎት ነው የሚመስለው። እኔ እንዴት ተደፈርኩ? እንዴት ለኔ የኔን ፍላጎት እንዴት አልተቀበለም? እንዴት የኔን መሪነት አፋሕድ ላይ ያሉ ሰዎች እንዴት አልተቀበሉም? ካልሆነ በስተቀር ሌላ ምንም ምክንያት የለም። አፋሕድ ውስጥ ያሉ ሰዎች እንዴት የዘመነ ካሴን መሪነት አልተቀበሉም? እንዴት ቢዳፈሩ ነው? ከዚህ ውጪ ሌላ ምክንያት ቢደረደር ትርጉም ሊሰጥ የሚችለው ነገር ድርጅት መሆናቸው ያሳጣናል። አፋሕድ በድርጅት ደረጃ ነው ያለው። ቀላል አይደለም ትርጉሙ። አፋሕድ በአማራ ሌቭል ነው ያለው። ሌሎቹ በጎንደር፣ በጎጃም፣ በወሎ፣ በሸዋ ሌቭል ላይ ናቸው። ብቸኛው በአማራ ሌቭል ላይ ያለው ድርጅት አፋሕድ።
ይሄ በእጅጉ ያሳጣናል ብለው ከሆነ ሊሆን ይችላል። ያ ደግሞ ማለት አንድ የመሆን ፍላጎት የላቸውም ማለት ነው። በያዙት አደረጃጀት መቀጠል እንጂ አንድ የመሆን ፍላጎት የላቸውም ማለት ነው። ካለም ያው እኛ የምንመራው የሚል ነውና ብዙ ጊዜ አፋሕድን ማጥፋት በዚህ ጊዜ ለምንድን ነው የሚል ጥያቄ መጠየቅ ያስፈልጋል። እኔ እጠይቃለሁ፣ ብዙዎቹ ትርጉም አይሰጡኝም። ዋናው ግን አሁን ላይ የተጠበቀ ያለው አንድነት የሚባለው ነገር አሁን ላልኳችሁ አደገኛ የሆነ ውጥን ነው። ይሄ አንድነት ተሳክቶ ሸዋ ውስጥ ገብተው በሚፈልጉት አይነት መልኩ ነገሮችን ካደረጉ የሚፈሩት ወይም ደግሞ በተናጠል ብንገባ ብለው የፈሩትን ነገር ጣቱ የሚቀር አይደለም። እኔ እላለሁ አራት ሆኖ ማድረግ የቻሉትን ነገር ሁለት ሆኖ ማድረግ አይከብዳቸውም። እንዲህ አይነት እኩይ ዓላማን ትቶ አራቱ አንድ ሆኑ ሁለት ሆኖ እየተነጋገሩ የራሳቸውን ስራ መስራት ይችላሉ። ያ ነው መሆን የሚችለው። ካልሆነ ብቸኛ ያን ድርጅት መፍረስ አለበትኛ ሰርቫይቭ እንድናደርግ በሚል የሚደረገው እርምጃ መቼም ከዚህ በላይ ትግሉ ሊጎዳ አይችልም፣ ግን ለታሪካቸውም ጥሩ አይደለም ለማለት ነው። ልዩ የበዓል ቅናሽ ከቴምር ሪል ስቴት በሳር ቤት ከአፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንቶችን ከ40% ልዩ ቅናሽ ጋራ ለሽያጭ አቅርበናል። ከባለ 2 መኝታ እስከ ባለ 3 መኝታ በ10% ቅድመ ክፍያ ብቻ፣ ቀሪውን በረጅም ጊዜ የአከፋፈል ሁኔታ ያለ ወለድ የሚከፍሉበት መንገድ የተመቻቸ። ለታማኝነታችን ከዚህ በፊት ገንብተን ያስረከብናቸው 7 ሳይቶች ምስክሮች ናቸው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት። Yo,